ሰላም ሳይና ማንኤል ነኝ ከሰላምታ ኢሚግሬሽን አገልግሎት። የዛሬ ቪዲዮ ላይ ስለ ስደተኞች ፕሮሰስ ከምስራቅ አፍሪካ እናያለን። በሶስት ነገሮች በፕሮሰስ ጉዳይ፣ በስደተኛ ምዝገባ እና በኤግዚት ሲወጡ የሚያጋጥማቸው ችግሮች በአጭሩ እናያለን። ኢትዮጵያ ላላችሁ፣ ኬንያ፣ ኡጋንዳ ላላችሁ፣ ሱዳን፣ ሳውዝ ሱዳን፣ ሊቢያ፣ ኢጂፕት ላላችሁ እስከ መጨረሻ ተከታተሉ። በተደጋጋሚ እንደምንለው ከሌላ አህጉር ጋር ሲወዳደር ከአፍሪካ ፕሮሰስ ሲደረግ ለስደተኛ የሚታይ መዘግየት ነው የሚያጋጥመው። ለማወዳደር እንዲመቻችሁ እዚህ ጋር ተወላችኋለሁ ምን ያህል ልዩነት እንዳለው። ይሄ የሚሆነው ኢሜላችን ተቀብለው እዛ ቪዛ ኦፊስ የአፍሪካ ቪዛ ኦፊስ ሆነው ኢሜላችን የሚያዩ የሀገሩ ነዋሪ የሆኑ ሰዎች ሰራተኞች ጀምሮ እስከ ፕሮሰሱን አይተው ውሳኔ የሚሰጡ የካናዲያን ኦፊሰርስ እዛ አፍሪካ ቪዛ ኦፊስ ሆነው የሚሰሩ እስከ ቪዛውን አለቀ በኋላ ወደ ስደተኛውን ቪዛውን ተቀብለው ለመሸኘት የተቀጠሩት የአይኤም ሰራተኞች ብቻ ያገኘ ሁሉ ስደተኛን ሲያንገላታ ማየት በጣም ያሳምማል። ቢሆንም የኔ አቅም የተወሰነ ነው። በእንዲሁ የራሴ ኑሮ ውጣ ውረድ አለ። ስለዚህ በግል ብዙ ወደፊት እርምጃ መሄድ አልቻልኩም። ያለፉት 2-3 አመት በግል ባየሁት ተሞክሮ ግን አንድ በአንድ የእያንዳንዱ የስደተኛ ፕሮሰስ ላይ ከመሟገት ቋሚ መፍትሄ የተሻለ መፍትሄ ሊያመጣ የሚችለው በተደጋጋሚ እየታየ ያለው ቸልተኝነት የስደተኛ ፕሮሰስ ላይ ከምስራቅ አፍሪካ በጋራ መፍትሄ ማግኘቱ የተሻለ እንደሆነ ተሰምቶኛል። ስለዚህ የጋራ መፍትሄ በመፈልግበት በነበርኩበት ሰዓት ደግሞ በአጋጣሚ ሱዳን በተፈጠረ ችግር የካናዳ መንግስት ከሱዳን ለተፈናቀሉ ፕሮሰስ እንዲፋጠንና የተለየ ነገር እንዲደረግላቸው መግለጫ ወጣ። ታዲያ እነዚህ ፕሮሰስ በማጓተት የሚታወቁ ምስራቅ አፍሪካ ያሉ ቪዛ ኦፊስ ይህንን ማፋጠን ከሱዳን ለተፈናቀለ ሰው ማፋጠን ቻሉበት? በችሉበትማ ከሱዳን የጀመረ ፕሮሰስ አስጨርሶ ለመሸኘት ከ2 አመት በላይ ባልፈጀባቸው አይደል? ማንም የወጣ የለም እያልኩ አይደለም። ተሳክቶላቸው ጨርሰው የገቡ አሉ። ግን ያንን መግለጫ በወጣበት አንፃር ያን ያህል ስላልተንቀሳቀሱ ነው። ስለዚህ ለአፍሪካ የተለየ ነገር ይደረግ የሚታይ የሆነ ፕሮሰስ መጓተት እያጋጠመ ነው እያልን አዲስ የሆነ መግለጫ እንዲያወጡ ከመታገል ይልቅ ራሳቸው ያወጡት ለሱዳን የተለየ ነገር ይደረግላቸዋል ብለዋል። ስለዚህ ራሳቸው ያወጡትን መግለጫ ላይ ያንን እንዲያሳልጡ ያንን ማቀላጠፍ የተሻለ ሆኖ አገኘሁት። ስለዚህ በዛ መስራቴን ቀጠልኩኝ። ከምስራቅ አፍሪካ ቪዛ ኦፊስ የሚታየው የአሰራር ጉድለት በተደጋጋሚ ብዙ ስህተቶች እንደሚያደርጉ እዛ ቪዛ ኦፊስ ያሉት ችላ ማለት እንደሚታይባቸው በኢሜል ለሚጠየቁት ጥያቄ መልስ እንደማይመልሱ ወይ ደግሞ ሲመልሱ ምንም እዚህ ገባ የማይባል አይነት መልስ ነው የሚመልሱት። ለዚህ እንደመለሱ መቁጠር እንደሌለብን አንዳንድ ካነሳሁት አርዕስት ነው። አሁን ባለንበት ጊዜ አንድ ፕሮሰስ ከዚህ አፕሩቭ ተብሎ ከካናዳ ወደ አፍሪካ ከተላከ በኋላ 4 አመት ካላለፈ መጠየቅ አንችልም። 4 አመት እንደ ኖርማል የሚቆጠርበት ሰዓት ላይ ደርሰናል። ስለዚህ 4 አመት ላላለፈው ፕሮሰስ አንዳንዴ ኤምፒም ስንሄድ ሌላ ቦታም መልስ እየሰጡን አይደለም። ምክንያቱም 4 አመት እንደ ኖርማል የተቆጠረ ነው። ስለዚህ ይሄንን ከሱዳን ፕሮሰስ እንዲያቀላጥፉ የተሰጠ መግለጫ ማተግበር ያልቻሉት ከ2 አመት በላይ የፈጀባቸው ሲጀመር ደህና አሰራር ስላልነበራቸው ለዛ ነው። ስለዚህ ከመሰረቱ መስተካከል አለበት። ምስራቅ አፍሪካ ያለው ቪዛ ኦፊስ አሰራሩ መስተካከል አለበት የሚል ጥሪ አቅርቤያለሁ። እና እንዴት ይሄድ ነው ሁኔታዎች በትንሽ እንየው በየሀገሩ። የኢትዮጵያን ጀምር። ኢትዮጵያ የአዲስ አበባ ያሉ ከዛ ሆነው ፕሮሰስ ወደ ካናዳ ለማስጨረስ እየሞከሩ ያሉ የተወሰኑ ግሩፕ አሉ። ለረጅም አመት የተከታተላችሁኝ ብዙ መልስ አልሰጥም ጠፍቻለሁ ከይቅርታ ጋር። ግን አንድ በአንድ መልስ ከመስጠት በግሩፕ የተሻለ መፍትሄ ለማግኘት ላይ ጊዜ ባጠፋ ይሻላል ብዬ ነው። ስለ ፕሮሰስ ስናወራ ከኢትዮጵያ እንደምታውቁት ናይሮቢ ቪዛ ኦፊስ ነው ፕሮሰስ የሚያሳልጠው ኢትዮጵያ ላሉ ስደተኞች። ያለፈው አመት 2024 ብዙ ቁጥር ነው የተሰጠው ለዛ አካባቢ ለኡጋንዳና ለኢትዮጵያ ላላችሁ 12000 ስደተኛ እንዲገባ ፍቃድ ተሰጥቶ ነበር። በካናዳ መንግስት ስፖንሰር ያደረጋቸው ጋር
ገቨርንመንት አሴሲድ ሬፊጅ 2500 በግል ደግሞ ፒኤስአር የምንለው ግሩፕ 5 የሚሆን ኮሚኒቲ ቸርች 9500 ነው። ከኢትዮጵያም ከዩጋንዳ ወደ ካናዳ የገቡት ቻርተር ፍላይት ተዘጋጅተው ነበር ከኢትዮጵያ ያለ ትራቨል ዶክመንት የኢትዮጵያ ስደተኞች በሰላም ካናዳ ገብተዋል። አሁን እዚህ መጥተው ስራ ያጡ የተቸገሩ ነው እንጂ በጣም በብዛት ገብተዋል ወደ ካናዳ። ስለዚህ በአሁኑ ጊዜ ናይሮቢ ቪዛ ኦፊስ እኔ ስራዬን ጨርሻለሁ ብሎ እግሩና እጁ አጣምሮ ጨርሻለሁ በማለት ይገኛል። ግን እውነታው እኔና እናንተ እንደምናውቀው ነው። ብዙ የሄደ ነገር ብዙ የሚስተካከል ነገር እንዳለ። ስለ ምዝገባ እናውራ። ስደተኛ ምዝገባ ኢትዮጵያ ውስጥ 3ኛ ወር 2020 ነው የቆመው። ከዛ በኋላ ምንም አዲስ ነገር የለም፣ የተጀመረ ምዝገባ የለም። ስለ ኤግዚት ካወራን ቪዛ አንድ ሰው ከመጣለት በኋላ ለመውጣት የሚቸገረው ኢትዮጵያ ውስጥ ያልተመዘገበ ስደተኛ ቪዛ ከመጣለት በኋላም ቢሆን መውጣት አይችልም። ከ5 ዓመት በላይ ሆኖታል ይሄን ችግር። ያልተመዘገበ ስደተኛ በምንም አይነት ፕሮሰስ ቢጨርስ መውጣት አይችልም። ከሱዳን ለተፈናቀሉ የተደረገ ልዩ መስተንግዶ አለ ኢትዮጵያ ውስጥ ከምስጋና ጋር። ከሱዳን የተፈናቀሉ ሰዎች ወደ ካናዳ ፕሮሰስ ካላቸው አርአርኤስ አራ በድሮ አጠራሩ ለኤርትራውያን ስደተኞች ከሱዳን ለተፈናቀሉ በተለየ መዝግቦ መውጫ ኤግዚት ለመስጠት ስለፈቀደልን ከሱዳን የተፈናቀሉ ኤርትራውያን ስደተኞች በሰላም እየተሸኙ ነው። ከኢትዮጵያ ወደ ካናዳ እየገቡ ነው። ይሄ ነው የተለየ ነገር ኢትዮጵያ ውስጥ ያለው ከሱዳን ለተፈናቀሉ ስደተኞች። አሁን ወደ ኬንያ እንሂድ። በፕሮሰስ ጉዳይ ስለ 3 ጉዳይ ነው ያወራን ያለነው እያንዳንዱ ሀገር ፕሮሰስ። ኬንያ ውስጥ ያለውን ስደተኛ ፕሮሰስ የሚያሳልጠው ናይሮቢ ቪዛ ኦፊስ ነው። ስለዚህ ፕሮሰስ በተመለከተ ልክ ኢትዮጵያ ውስጥ ያሉ ስደተኞች እንደሚጓተት ፕሮሰሳቸው እንደዛ ነው። የተለየ ነገር አያደርጉላቸውም። ስለዚህ በፕሮሰስ እንቸገራለን። ስለ ስደተኛ ምዝገባ 2022 ፌብሩዋሪ በሁለተኛ ወር ምዝገባው ከዩኤንኤችሲአር እጅ ወጥቶ በኬንያ መንግስት ነው የሚደረገው። ስለዚህ ኬንያ መንግስት እጅ ላይ እንደገባ ማንዴት የሚሉት የስደተኛ አይዲ አይሰጡም። አሳይለም የሚለው ልክ እንደ አንድ ሰው እንደገባ ጥገኝነት ሲጠይቅ አሳይለም ሲከር የሚል ወረቀት ይሰጠዋል፣ ያልቃል። ማንዴት አይሰጡም። ፉል ሬፊጅ ስደተኛ የሚል አይዲ አይሰጡም አንድ ሰው። ስለዚህ የሚያጋጥመው አሁን ያለው ችግር ኤግዚት ላይ አንድ ሰው አሳይለም ሲከር የሚል ወረቀት ብቻ ይዞ ፕሮሰሱን ማስጨረስ ይችላል። ግን ውሎ አድሮ ቪዛ ከመጣለት በኋላ መውጣት አይችልም። ምክንያቱም ከኬንያ መውጣት የሚችለው ማንዴት የሚል የስደተኛ አይዲ ያለው ብቻ ነው። ልክ ኢትዮጵያ ውስጥ እንዳለ ችግር ማለት ነው። ያልተመዘገበ ስደተኛ እንደማይወጣ ሁሉ ኬንያም ስትገቡ አሳይለም ሲከር ስታገኙ የተመዘገባችሁ ይመስላችኋል። ፕሮሰስም ሊሄድ ይችላል፣ መውጣት ግን አይቻልም። ከ2022 በኋላ ወደ ኬንያ የገባ ስደተኛ እያጋጠመው ያለው ችግር ነው ይሄ። መውጣት አይችሉም፣ ምክንያቱም ማንዴት የሚባለው ሬፊጅ አይዲ ማግኘት ስለማይችሉ። ከሱዳን ለተፈናቀሉ የተለየ ነገር አለ ኬንያ ውስጥ። ሱዳን ውስጥ እያሉ አንድ በትግርኛ ገፋህ ቀጣን ነው የምንለው የሆነ አንድ ወረቀት አለ፣ ሰፊ ወረቀትና ቀጭን ወረቀት ሙሉ ስደተኛ መሆኑን የሚያሳየው። የግድ እንትን የገባ ሸገራብ የስደተኞች ካምፕ የገባ ወይም ሌላ ስደተኞች ካምፕ ሱዳን ውስጥ ያለ የገባ የሚሰጠው ነው። ያ ወረቀት ያለው ሰው ኬንያ ውስጥ ዳታ ላይ ያዩትና ዳታ ላይ ካገኙት ያንን እንደ ሙሉ ስደተኛ ተመዝግቦ ስለነበረ ቀይረን ወደ ኬንያ ማንዴት የኬንያ ስደተኛ አይዲ አድርገን የሚወጣበት መንገድ ልናዘጋጅ ነው ብለዋል። ከሱዳን የተፈናቀለ ከሆነ ስለዚህ ያንን ጀምረውታል። እስካሁን በዚህ መንገድ የወጣ ሰው አላየሁም፣ ግን መንገድ ላይ ያሉ ሰዎች አሉ። ስለዚህ በሰላም ከወጡ ካናዳ ከገቡ እመለሳለሁ በዚህ ቪዲዮ ላይ። እስካሁን ግን የለም፣ ግን እንደዚህ አይነት ዝግጅት አለ። እንዳትሳሳቱ ግን ካርቱም ውስጥ ሆኖ አንድ ሰው የ80 የ2000 የምንለው ወረቀቶች ነበሩ መስራት እንደማይችል የስደተኛ የሚሰጠው መታወቂያ ነገር ነበር። እሱ አይሰራም። የግድ ስደተኞች መጠለያ ካምፕ ሄዶ ያወጣው የስደተኛ ወረቀት ብቻ ነው የሚሰራው። አሁን ኡጋንዳ እንሂድ። ኡጋንዳ ፕሮሰስ ለፕሮሰስ ዳርሰላም ያለ ቪዛ ኦፊስ ነው ፕሮሰሱን የሚያሳልጠው። ስለ ፕሮሰስ መጓተት ደግሞ ከናይሮቢ ቪዛ ኦፊስ ካልባሰ አይሻልም። እዛ ናይሮቢ ቪዛ ኦፊስ የሚያጋጥመን ተደጋጋሚ ችግር ሙሉ በሙሉ በተደጋጋሚ የሚታይበት ኦፊስ ነው። ስለዚህ በፕሮሰስ እንቸገራለን ከዩጋንዳ። ስለ ምዝገባ የስደተኛ ምዝገባ ከዩጋንዳ እንደምታውቁት ድንገት ነው የቆመው። ከ6 ወር በፊት 2025 ጃንዋሪ ላይ ቆመ።
ዩጋንዳ እንደተገባ ከፖሊስ የሚወጣ አንድ ወረቀት ነበር። ስለዚህ ያንን ፖሊስ ሄዶ የሚሰጠው ወረቀት ቆሟል። ቀጥሎ አሳይለም ሲከር የሚል ወረቀት ይሰጥ ነበረ ከፕራይም ሚኒስተር ኦፊስ፣ እሱ ቀረ። ቀጥሎ ከኢንተርቪው በኋላ ፉል ስታተስ የሚባለው የስደተኛ አይዲ ወጣ ነበር፣ ቀረ። ሶስቱም ነገሮች ናቸው ድንገት የቆሙት። ለዚህ ይሄ ትልቅ ለፕሮሰስ ትልቅ ችግር ፈጥሯል። ለፕሮሰስ ብቻ ሳይሆን ይሄ ምዝገባ ከቆመ በኋላ ወደ ዩጋንዳ የመጣ ሰው እንደ ህጋዊ እንዳልሆነ ሰው መታየት ስለጀምሯል። ስለዚህ አደጋ ላይ ናቸው ያሉት በዚህ አመት ከ6 ወር በፊት ከጃንዋሪ በኋላ የገቡት ወደ ዩጋንዳ ማለት ነው። ሁኔታው ከኢትዮጵያና ኬንያ ካሉ ስደተኞች የባሰ የሚያደርገው ምንድነው? እስከዚያው ፕሮሰስ የስኪል አሳልጥ የሚባልበት ነገር አለመሆኑ ነው። ምክንያቱም አይኦኤም ሲኬድ ሜዲካል ለማድረግ ወይም ባክ ኦፊስ ሲኬድ አሻራ ባዮሜትሪክ ለመስጠት በትንሹ ያ ከፖሊስ የሚወጣው ወረቀት ወይ አሳይለም ሲከር እየጠየቁ ነው። ያለሱ ምንም ሜዲካልም አይቻልም፣ አሻራ መስጠትም አይቻልም። ስለዚህ አንድ ነገር እስኪሆን እስከዛ ፕሮሰስ እያሳለጥኩ ልቆይ የሚባል ነገርም የለም። ስለዚህ ምንም ምዝገባ የሌለው ሰው ፕሮሰስ ማስኬድ ስለማይችል ለጊዜው የካናዳ ፕሮሰስም ቆሟል። ሜዲካል ባዮሜትሪክ በ30 ቀን አድርጉ የሚል መመሪያ ቢመጣላችሁም ያንን ማድረግ እንደማትችሉ ስለሚያውቁ ቴምፖራሪ ሆልድ ከቪዛ ኦፊስ ኢሜል እየመጣልን ነው። ለጊዜው ፕሮሰስ ቆሟል፣ ያንን ሰነድ ዶክመንት ስታገኝ ታታረጋለህ የተጠየቀውን ነገር የሚል ኢሜል እየመጣልን ነው። ስለ ኤግዚት ካወራን ደግሞ ቪዛ ይሄን ነገር ሳይመጣ ፕሮሰስ እየጨረሱ ስለነበሩ ሰዎች ሳይመዘገቡ ቪዛ ማግኘት አይችሉም፣ የታወቀ ነው። ስለዚህ ፕሮሰስ መጨረስ ላይ የነበራችሁ ሰዎችም በትልቁ መውጣት አትችሉም ከዩጋንዳ ማለት ነው። ከሱዳን ለተፈናቀሉ ሰዎች የተለየ ነገር ተደርጓል። እስካሁን ምንም ነገር የለም ዩጋንዳ ውስጥ። ከዚህ ሆኜ የሞከርኩ ነው፣ ግን ብዙ ተስፋ የለውም። ከርቀት የሚሳካ አይመስልም። የሆነ አዲስ ነገር ካገኘው በሌላ ቪዲዮ እመለሳለሁ። ወደ ሱዳን እንመለስ። ሱዳን ከፖርት ሱዳን፣ ከሰላ፣ ገዳርፍ፣ ሸገራብ የሚባልና ሌላ ስደተኛ ካምፕ ውስጥ ሆነው ወደ ካናዳ ፕሮሰስ እየሞከሩ ያሉ የቀሩ ስደተኞች አሉን። እዛ አካባቢ ያለው ጦርነቱ፣ ሌላ ሁሉም ስደተኛ የሚያጋጥመው ችግር ጨምሮ ከአሜሪካ የገንዘብ ድጋፍ መቆም ምክንያት በጣም ብዙ ችግር ላይ ይገኛሉ። ፕሮሰሳቸው ከረማ ቪዛ ኦፊስ ነው የሚሳለጠው። ሜዲካል ከሰላ ነው ያለው፣ እዛ ያደርጋሉ። ፕሮሰስ ሲያልቅ ደግሞ ከፖርት ሱዳን ነበር የሚነሱት። ግን ይሄ መግለጫ ለሱዳን ላሉ በተለይ የሚሰራው እንደውም ሱዳን ላሉ ሰዎች ይበልጥ ይሰራል መግለጫው። ግን ያለ ማጋነን ምንም የተለየ ነገር ሲደረግላቸው አላየሁም። ሳውዝ ሱዳን እንደምሰማው አንዴ በዛ ባለው ጸጥታ ምክንያት፣ አብዛኛው ጊዜ ግን በአይኤም ችላ ማለት ሜዲካል ይዘገያል፣ ኢንተርቪው ይሰረዛል፣ ቪዛ ይጠፋባቸዋል። አይኤም ተልኮ ቪዛ ይጠፋባቸዋል። ኢጂፕት ላላችሁ ከሱዳን ተፈናቅለው የመጡ ስደተኞች እንደበዙባቸውና የአሜሪካ ባጀት መሰረዝ ደግሞ እንደፈለጉት የቻሉትን ያህል እንዳይሰሩ ችግር እንደሆነባቸው ይናገራሉ። ከሱዳን ለተፈናቀሉ ምንም የተለየ ነገር አላደረጉም። ሊቢያ ያላችሁ ሊቢያ በተደጋጋሚ የምሰማው የሚመጣልኝ ጥያቄ ካናዳ ቤተሰብ ካላችሁ እዛ ካናዳ ያለው ዩኤንኤችሲአር ያናግርና ፕሮሰስ ማስጀመር ይቻላል ተብለናል ይሉኛል። ማን እንደዛ እንደሚላቸው አላውቅም፣ ግን ካናዳ ያለው ዩኤንኤችሲአር ምንም ማድረግ አይችልም። ስለዚህ ይሄ የተሳሳተ መልእክት ነው የተሰጣችሁ። ሊቢያ አሳይለም ሲከር የሚል ወረቀት ብቻ ነው የሚሰጠው፣ የስደተኛ ወረቀት አይሰጥም። ስለዚህ ምናልባት በአሳይለም ሲከር በሚለው ሳህ የሚባሉ አሉ፣ ስፖንሰር አግሪመንት ሆልደር ኮሚኒቲ ቸርች የተመዘገቡ ስፖንሰር ለማድረግ እነሱ ጋር ሄዶ ይመዝገብ ካናዳ ያለ የሚያውቃችሁ ሰው ከሆነ እያሏችሁ ያሉ ያ ትክክል ነው። ስለዚህ እነዚህ ሳህ የሚባሉ አሳይለም ሲከር ብቻ ላለው ሰው ስፖንሰር የሚያደርጉ እንዴት እንደሚገኙ እዚህ ጋር ሊንክ ተውላችኋለሁ። ካናዳ ያላችሁ ሰዎች ሊቢያ ሰው ካላችሁ እዛ ሄዳችሁ መጠየቅ ትችላላችሁ። አሁን ባለው ረብሻ ሊቢያ ውስጥ ረብሻና እስር ብዙ ነገር አለ። አብዛኛው ስደተኛ አንድ ትሪፖሊ ብቻ ነው ያለው የዩኤንኤችሲአር ኦፊስ። እዛ ሄዶ ሰላማዊ ሰልፍ ያደርጋል። የዩኤንኤችሲአር ንብረት ለማውደም የሞከረበት ጊዜም ነበር ያለፉት አመታት። እንዲህ አይነት ሰልፍና ብዙ ግርግር ሲኖር የዩኤንኤችሲአር ሰራተኞች ኦፊስ አይከፍቱም። ስለዚህ ያቺ መከራ የምትገኘው አሳይለም ሲከርም ማግኘት አይቻልም ማለት ነው። ስለዚህ እንደዚህ አይነት ችግሮች አሉ ሊቢያ ውስጥ።
ለዚህ አዲስ ነገር የለም። የምታውቁት ነገር ቢሆንም የዛሬ ቪዲዮ በሄደበት ስደተኛ ችግር ብቻ እያጋጠመው እንዳለ ጎላ የሚያደርግ ቪዲዮ ነው። የተለየ መልእክት አለኝ ለስፖንሰሮች፣ ካናዳ ውስጥ ላላችሁ ስፖንሰሮች እና ስለ ስደተኛ የምታስቡ እጅጋችሁን እንደዚህ የምትሰበስቡበት ሰዓት የደረሰ ይመስለኛል። CCR Canadian Council for Refuge የስደተኛ ፕሮሰስ ከአፍሪካ የሚወስደው ያለ ጊዜ በጣም ስላሳሰበው ለሚቀጥለው ሳምንት ሐሙስ 26 ጁን ለራሱ አባላት በዙም ስብሰባ ጠርቷል። አፍሪካ የሚኖሩ ስደተኞች የሚያጋጥማቸው ያለ ይህንን ችግሮች የፕሮሰስ ችግሮች ለመወያየት ነው የጠራው። 200 የሚያክሉ ካናዲያን ናን ፕሮፊት የሆኑ አባል ነው ያለው CCR። ለዚህ ስብሰባ ጠርቷል። ሳህ አሶሲዬሽን የሚባል አለ። ሳህ የሆኑትን ስፖንሰር አግሪመንት ሆልደር የሆኑትን 120 የሚያክሉ ካናዳ ውስጥ ያሉት እነሱን የነሱ አሶሲዬሽን አለ። እሱም ለአባላቱ መልእክት ልኳል እንዲመዘገቡ። ግሩፕ 5 ስፖንሰር ምንም አሶሲዬሽን የላቸውም እንደምታውቁት፣ ግን CCR ላይ G5 ሊስት የሚል አለ። እዛ ሊስት ላላችሁ ሰዎች እንድትመዘገቡ ተልኳል መጥሪያው። ይሄ እርምጃ ሚያዚያ ላይ CCR ወርኪንግ ግሩፕ ሚቲንግ ነበረን ቶሮንቶ። እዛ ባደረግነው ስብሰባ ላይ የጸደቀ እርምጃ ነው። ካሁን በኋላ የምናቀርበው አንድ ትልቅ ሪፖርት አለ። እዛ የሚጻፈው ሪፖርት ላይ ትልቅ ሚና ይኖረዋል። ስለዚህ የካናዳ ነዋሪ ሆናችሁ እንግሊዘኛ ወይ ፍሬንች የምትችሉ በግሩፕ 5 ፕሮሰስ ከአፍሪካ የሚያሳስባችሁ ከሆነ ይሄ ስብሰባ ይመለከታቸዋል። ስለዚህ ስደተኛ ፕሮሰስ ላይ ከአፍሪካ የሚያጋጥመው ያለው መዘግየት የምታምኑበት ከሆነ እየዘገየ እንዳለ እነሱ ኖርማል ካሉት 4 አመት ምናምን አካባቢ ማለት ነው ከዛ የተለየ ችግር ያጋጠመው ኬዝ ካላችሁና ምሳሌ ማቅረብ የምትችሉ ከሆነ እንዲያውም በመናዘጋጀው ሪፖርት ላይ ለማገዝ ፈቃደኛ ከሆናችሁ ምዝገባ ሊንኩን እዚህ ተውላችኋለሁ። የብዙ ሰው ድምጽ እንደሆነ የምናሰማበት መድረክ ነው። እኔ ብላክ አፍሪካንስ ኢሚግሬሽን ኮንሳልታንት እና ሎየርስን ወክዬ እንዲሁም በCCR ውስጥ ለሚገኘው ኦቨርሲስ ፕሮቴክሽን ኤንድ ሪሰትልመንት ለሚለው ግሩፕ የምክትል ሊቀመንበር ስለሆንኩኝ ከአዘጋጆች ሆኜ ቀርባለሁ። ይሄ ችግር አፍሪካ ያለው የፕሮሰስ ችግር የብዙዎች ችግር እንደሆነ ድምጽ የምናሰማበት መድረክ ነው። ስለዚህ እንድትመዘገቡና ድምጻችሁን እንድታሰሙ አደራ እላለሁ። ቸር ይግጠመን።